በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሃይማኖተ አበው ዘቅዱስ አትናቴዎስ። ሐዋርያትን የመሰለ የተመሰገነ የእስክንድርያ ሊቀ ጳጳስ ቅዱስ አትናቴዎስ ስለ እግዚአብሔር ቃል ሰው መሆን ነገሩን ከኒቅያ ማኅበር 318 ሊቃውንት ጋር አስተባብሮ በተናገረበት ድርሳኑ እንዲህ አለ። ለመወለዱ ጥንት በሌለው አስቀድሞ ዓለም ሳይፈጠር በመለኮት ከአብ በተወለደ ዳግመኛ እኛን ለማዳን በኋላ ዘመን ከቅድስት ድንግል ማርያም በተወለደ በእግዚአብሔር ልጅ እናምናለን። የቀኑ ቀጠሮ ሲደርስ እግዚአብሔር ልጁን ላከ፣ ከድንግልም ተወለደ። ይህ አንዱ አምላክ ነው። በመለኮት የእግዚአብሔር ልጅ፣ በሥጋ የአዳም ልጅ ነው። የእግዚአብሔር ልጅ የአዳም ልጅ ስለሆነም ለወልድ ዋህድ ለአንዱ የምንሰግድለት ለአንዱ የማንሰግድለት ሁለት አካል ሁለት ባህሪ ያለው የምንል አይደለም። ሰው የሆነ የእግዚአብሔር አካሉ ባህሪው አንድ ነው እንጂ ከሥጋው ሳንለይ አንድ አድርገን አንዲት ስግደት እንሰግድለታለን እንጂ። ሁለት ነው። አንዱ ከእግዚአብሔር የተገኘ የባህሪ አምላክ ነው፣ ለእርሱ እንሰግዳለን። ሁለተኛው ከማርያም የተገኘ ሰው ነው፣ ለእርሱ አንሰግድም አንልም። እርሱ ከሰው ቢወለድም በጸጋ የእግዚአብሔር ልጅ አይደለምና አስቀድሜ እንደተናገርኩ ከእግዚአብሔር የተገኘ እግዚአብሔር ነው እንጂ። እርሱ የእግዚአብሔር አንድ ልጅ ነው። ዳግመኛም በኋላ ዘመን በሥጋ ከመቤታችን ከቅድስት ድንግል ማርያም የተወለደ ያው እርሱ ነው፣ ሌላ አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 18። ወንድ ሳላውቅ መውለድን እንደምን ይቻለኛል ብላ በጠየቀችው ጊዜ መንፈስ ቅዱስ ያድርብሻል፣ የአብ ኃይሉ ከኃጢአት ይከለክልሻል፣ ይህም የምትወልጂው ምስጉን ነው፣ የባህሪ አምላክ ነው፣ የእግዚአብሔር አብ የባህሪ ልጁም ይባላል ብሎ መልአክ አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እንደነገራት የሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 39። ከእመቤታችን ከቅድስት ድንግል ማርያም የተወለደው የእግዚአብሔር የባህሪ ልጁ ነው። እርሱ የባህሪ አምላክ ነው። መለኮት ቢያድርበት በጸጋ የከበረ አይደለም። ሥጋን በመንሳት ሰው የሆነ እርሱ ብቻ ነው። በመለኮት የእግዚአብሔር ልጅ ነው፣ አምላክም ነው። እርሱ ወልድ አንድ ብቻ ነው። የይሁዳ መልእክት ምዕራፍ 1 ቁጥር 4። የእኛን መከራ ተቀበለ። በመለኮቱ መከራ ሳይኖርበት ክርስቶስ ስለ እኛ በሥጋ መከራ ተቀበለ ተብሎ እንደተጻፈ፣ ዳግመኛም ስለ እኛ ስለ ሁላችን ቤዛ አድርጎ ለሕማም ለሞት ሰጠው እንጂ እግዚአብሔር ለአንዱ ልጁስ እንኳን አላዘንም ብሎ እንደተናገረ እንደ ቀድሞ መታመም መለወጥ የሌለበት ሆኖ ኖረ። በነቢይ አድሮ የማይለወጥ አምላክ እኔ ነኝ ብሎ እንደተናገረ በመለኮቱ መለወጥ የለበትም። ትንቢተ ሚልክያስ ምዕራፍ 3 ቁጥር 6። ኃጢአታችንን ለማስተስረይ ለእኛ የሚገባ ሞትን ሞተ። ቤዛችን በሚሆን ሞቱ ሞትን ያጠፋው ዘንድ ሞት በመሸነፍ ባህር ተሰጠመ። ሞት ሆይ ጽናት የት አለ? መቃብርስ ማሸነፍ የት አለ? ብሎ ሐዋርያው እንደተናገረ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 54። እንደ ተጻፈ ኃጢአታችንን ለማስተስረይ ጌታችን ኢየሱስ ክርስቶስ ሞተ። በመለኮቱ ሞት ሳይኖርበት ቀድሞ እንደነበር ለዘላለሙ ይኖራል። በሞትም አይያዝም። የማይታመም የእግዚአብሔር አብ ኃይሉ ነውና የዮሐንስ ራእይ ምዕራፍ 1 ቁጥር 18። ሐዋርያው ቅዱስ ጴጥሮስ እንደተናገረ ሞት ሊይዘው አልቻለምና ወደ ሰማይ አረገ፣ በአብ ሪና ተቀመጠ። ይኸውም እርገት ነው። ቃል ከአዳም ነስቶ በተዋህደው ሥጋ የፈጸመው ነው። ግብረ ሐዋርያት ምዕራፍ 2 ቁጥር 24። አንደኛ ጴጥሮስ ምዕራፍ 3 ቁጥር 22። የእግዚአብሔር ቃል ሲያመለክት ጌታ ጌታዬን በቀኜ ተቀመጥ አለው ብሎ ነቢዩ ዳዊት በመጽሐፉ እንደተናገረ ቃል በመለኮቱ አይወሰንምና እርሱ ከአብ ከመንፈስ ቅዱስ ሰማይን ምድርን ይወስናል እንጂ ከቀዳማዊ አብ የተገኘ እርሱ ከዘመን አስቀድሞ ከነበሩ ከአብ ከመንፈስ ቅዱስ ጋር የነበረ ቀዳማዊ ነው። ክርስቶስ የእግዚአብሔር ኃይሉ ነው፣ የእግዚአብሔር ጥበቡ ነው ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረ የማይመረመር የእግዚአብሔር ኃይሉ ነውና አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24። በሙታንና በሕያዋን ይፈርድ ዘንድ ይህ አንድ አምላክ ተቀዳሚ ተከታይ የሌለው
የእግዚአብሔር ልጅ እመጣለሁ ብሎ እንደተናገረ በስውር የተሰራውን መርምሮ የሚፈርድ የልቦናን ሐሳብ የሚገልጥ እርሱ በክብር ይመጣል፣ ለሁሉም እንደ ሥራው ይከፍለዋል ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረ እግዚአብሔር ካጻፋቸው መጻሕፍት ከተገኘ ከዚህ ትምህርት ሌላ የሚያስተምረውን የእግዚአብሔር ልጅ ከማርያም ከተወለደው ልዩ ነው የሚለውን አንዱ አካል የእግዚአብሔር ልጅ አንዱ ከማርያም የተወለደ በጸጋ የከበረ ሩቅ ብእሲ ነው ብሎ ሁለት እስከ ማለት ደርሶ እንደኛ በጸጋ የከበረ የጸጋ ልጅ ነው የሚለውን ጌታችን የነሳውን ሥጋ ከሰማይ እንደተገኘ ከድንግል ማርያም እንዳልተገኘ አድርጎ የሚናገረውን ወይም መለኮት ሥጋ ወደ መሆን ተለወጠ ወይም ከእርሱ ጋር ተቀላቀለ ወይም ተለወጠ ወይም ወልድ በባህሪው ታመመ የሚለውን ወይም መለኮት የተዋሃደው የሩቅ ብእሲ ሥጋ ነውና ጌታችን ለተዋሃደው ሥጋ አልሰግድለትም የሚለውን የጌታችን ሥጋ አምላክ ነውና እሰግድለታለሁ የማይለውን እንዲህ የሚሉትን የእግዚአብሔር ልጅ የሾመው ሐዋርያ እኛ ካስተማርናችሁ ሌላ ትምህርት የሚያስተምራችሁ ሁሉ የተወገዘ የተለየ ይሁን ያለውን ቃል ይዛ ቅድስት ቤተ ክርስቲያን ታወግዘዋለች፣ ትለየዋለች። ገላትያ ምዕራፍ 1 ቁጥር 6-10። ይህ ሐዋርያዊ ቅዱስ አትናቴዎስ የሃይማኖትን ነገር በተናገረበት ድርሳኑ ዳግመኛ እንዲህ አለ። እሊህ ሌሎችም ወደ ሃይማኖት ጉድለት ገቡ፣ በምን አርያ በምን አምሳል እግዚአብሔር ሰው ይሆናል ብለው ስለ መመራመራቸውና ስለ መከራከራቸው ሰው ሆነ ስለ ማለት ፋንታ ራሳቸውን ለመጉዳት ልብ ወለድ ነገርን ፈጥረው እግዚአብሔር በሰው አደረ አሉ። መለኮትና ትስብእት እርስ በርሳቸው አንድ ሆነው ተዋሃዱ ስለ ማለት ፈንታ ሰው ሰራሽ ነገርን ፈጥረው ተናገሩ። የጌታችን የኢየሱስ ክርስቶስ አካል አንድ ነው ስለ ማለት ፈንታ ሁለት አካል ሁለት ባህሪ ሁለት ገጽ ብለው አመኑ። በሦስቱ አካላት ስለማመን ፋንታ ሊያምኑት ሊያስተምሩት በማይገባ ሥራ አራት ብለው አመኑ። ይህም የማይገባ የማይጠቅም ክህደት ነው። ፍጡርን ከፈጣሪ ጋር አቆራኝተውታልና ተገዥንም ከገዥ ጋር አንድ አድርገውታልና ካልተፈጠሩ አካላት ጋር ልዩ አራተኛ አካል ብለዋልና በክህደታቸው በሦስቱ አካላት ላይ ከመላእክት በኋላ የተፈጠረ ሌላ አንድ አካል ይጨምራሉና ሦስት ስለ ማለት ፋንታ አራት ብለው ይሰግዳሉ። እነዚህም የተረገሙ ናቸው። ትምህርታቸውንም የያዘ የተረገመ ነው። ይህ የጳጳሳት አለቃ ደገኛ አባት ሐዋርያዊ አትናቴዎስ ዳግመኛ እንዲህ አለ። አንተ በሚገባ መላልሰህ ብትመረምር ግብራቸውንም ልታውቅ ልትረዳ ብትወድ ፍጡር ተገዥ አድርገው ጌታችንን ኢየሱስ ክርስቶስን ከሦስቱ አካላት አውጥተውት ታገኛቸዋለህ። ከሃዲያን ጳውሎስ፣ ሳምሳጢና መርቅያን እንደ ተረጎሙላቸው መጠን ይልቁንም እርሱ እንደ ሰው ሁሉ ለሥላሴ ይሰግዳል፣ ያገለግላል፣ ይገዛላቸዋል ይላሉ እንጂ ለእርሱ አይሰግዱም። ሐዋርያት ያስተማሯቸው አምላክ አዞ ያጻፋቸው መጻሕፍት ያልተናገሩትን የማይገባ ነገርንም ይናገራሉ አሉ። ከመምህራን ተለይተው በምክር አንድ ሆነው ሥጋ ሳይዋሃድ ሰው ከመሆኑ አስቀድሞ በጌትነት በምልአት የነበረ ሰው በሆነ ጊዜም በጌትነት በምልአት ያለ ሲሆን በሁሉ ለሁሉ ገዥ ይሆን ዘንድ ሁሉን ባስገዛለት ጊዜ ሁሉን እንዲገዛለት ላደረገ ለአብ ወልድም ይገዛል እያሉ እንደወደዱ ይተረጉሟቸዋል። ያደረበት ሰው ግን ከፍጡራን ከሱ እንደ አንዱ ነው፣ ለእግዚአብሔር ይሰግዳል ይገዛል አሉ። እንዲህ ባለ ድንቁርና እንደተያዙ እወቁ። ራሳቸው አዋቆች እንደሆኑ ያስባሉ። የወደቁበትን ይህን የአእምሮ ማጣትና የስንፍና ብዛት እዩ። በመጻሕፍት የሌለውን ከመጻሕፍት የማይገኘውን ከልቦናቸው አንቅተው እስከ መናገር ደርሰው ዳግመኛ ብዙ ክህደትን ተናገሩ። እነዚያ ብቻ ክደው የቀሩ አይደለም፣ በክፋታቸው ለሌላው እንቅፋት የሚሆን ክህደትን ጽፈው አኖሩ እንጂ ሰውን ያስቱ ዘንድ አምላካዊ ትምህርትን ያይደለ ሰይጣናዊ ድርሰትን ደረሱ። በመጽሐፍ በሌለ በተነቀፈ ሃይማኖት አመኑ። ይደረግ ዘንድ ያለውን ተስፋ የለም አሉ። ይደረግ ዘንድ ባለው ተስፋ አምነውስ ቢሆን በወልደ እግዚአብሔር በፍርዱም ባመኑ ነበር። ክፉ ሕሊናንም ከመከተል ይልቅ ሐዋርያትን በመሰሉ ነበር።
አባቶቻችን ሐዋርያት ግን እርስ በርሳቸው እየተከታተሉ በጌታችን በኢየሱስ ክርስቶስ ስም ለማስተማር በወጡ ጊዜ አንድ ሆነው እርሱ የአብ የባሕሪ ልጅ እንደሆነ በሥጋም ከዳዊት ባሕሪ በቤተልሔም እንደተወለደ የ30 ዓመት ጎልማሳ እንደሆነም ስለ እኛ በጳንጦሱ ሰው በጲላጦስ ዘመን እንደተሰቀለ ተናገሩ። የእግዚአብሔር የባሕሪ ልጅ ሲሆን ሰው ይባላል። ዳግመኛም የአዳም ልጅ ይባላል። ሰማያዊ ሲሆን በፈቃዱ ምድራዊ ሆነ። በመለኮቱ መከራ መቀበል ሳይኖርበት ሰው በመሆኑ መከራ ተቀበለ። ፈጽሞ አንዱ በአንዱ ያደረ ነው አይባልምና ለአንዱ ለእግዚአብሔር ልጅ ሁለት አካል፣ ሁለት ገጽ፣ ሁለት ባሕሪ የለውም። አንድ አካል አንድ ባሕሪ ብለው አምነውስ ቢሆን መመርመር መከራከር ባልወደዱም ነበር። ሁለት አካል ሁለት ባሕሪ ከማለት በመራቅ አንድ አካል አንድ ባሕሪ እንደሆነ በማወቅ ያለ መከራከር ሊገዙ ሊሰግዱ አንድ ባሕሪ ብለው ሊያምኑ በተገባቸው ነበር። እኛ አንድ አካል አንድ ባሕሪ ብለን እንደታመን ማለት ነው። እኛ ግን የማይታመም ሰማያዊ አምላክ እንደሆነ እናውቀዋለን። ዳግመኛ በሥጋ ከዳዊት ባሕሪ የተገኘ የሚታመም ምድራዊ ሰው እንደሆነ እናውቀዋለን። እንደምን ባለ ሥራ እንደምን ባለ ነገር የሚታመም የማይታመም ሆነ ብለን አንጠራጠር። አንድ እርሱ ብቻ አምላክ ነው፣ ሰውም ነው። የመለኮትና የትስብእት ተዋህዶ እንደምን እንደሆነ ምሳሌ በመሻት አንመራመር፣ አንሳት፣ አንጠራጠር። ተዘጋጅቶልን ካለ ከመንግሥተ ሰማያት ክብር እንዳይለየን ከሁሉ በሚበልጥ በዚች ሃይማኖት በልቦና ታምን ዘንድ ይገባል። ዳግመኛም በዚህ ሃይማኖት ትጸና ዘንድ በአርያም ያለ እግዚአብሔርን ለምነው። ከሥጋዊ ከደማዊ ከምድራዊ ፈላስፋ ይህንን ልትማር ላንተ አይገባህም። በአርያም ካለ ከእግዚአብሔር ዘንድ ነው እንጂ። እርሱ ራሱ ጌታችን ሰማያዊ አባቴ ነው እንጂ ይህን ሥጋዊ ደማዊ መምህር የገለጠልህ አይደለምና። አንተ የዮና ልጅ ስምዖን ሆይ ብፁዕ ነህ። አንተ መሠረት ነህ። በአንተ መሠረትነት ቤተ ክርስቲያንን አንጻታለሁ፣ የሲኦል አበጋዞች አጋንንትም ድል አይነሷትም ብሎ እንዲህ ተናግሯልና። የሐዋርያዊ መምህር አትናቴዎስ የአንድነትን የሦስትነትን ነገር ጌታችን ኢየሱስ ክርስቶስ ሰው የመሆኑን ነገር በተናገረበት ድርሳኑ ዳግመኛ እንዲህ አለ። ወንድሞቻችን እኛስ እንዲህ እናምናለን። ያልተወለደ እግዚአብሔር አብ በተለየ አካሉ አንድ ነው። የተወለደ እግዚአብሔር ወልድ ዋህድ ኢየሱስ ክርስቶስ በተለየ አካሉ አንድ ነው። በወደደው የሚያድር የአብ የወልድ እስትንፋስ እግዚአብሔር መንፈስ ቅዱስ በተለየ አካሉ አንድ ነው እንላለን። አብ አልተወለደም፣ ዓለም ሁሉ ሳይፈጠር ወልድን የወለደ ነው እንጂ ወልድም ዓለም ሁሉ ሳይፈጠር ከእግዚአብሔር አብ ተወለደ። መንፈስ ቅዱስም ዓለም ሁሉ ሳይፈጠር ከእግዚአብሔር አብ ሰረጸ። አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን ሦስት አማልክት አይባሉም፣ አንድ አምላክ ነው እንጂ። ወልድ የአብ ቀኝ እጅ ክንዱ ነው፣ መንፈስ ቅዱስም ምክሩ ነው። የሦስቱ አካላት መለኮት አንድ እንደሆነ ቅዱሳት መጻሕፍት ያስረዳሉ። እነዚህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። መለኮት አንድ ነውና የአብ የወልድ የመንፈስ ቅዱስ የባሕሪ አንድነታቸው ነው። የሦስቱ አካላት መለኮት አንድ እንደሆነ በዚህ አወቅን። የሦስቱ አካላት መለኮት አንድ ከሆነ ሦስቱ ሁሉ ያልተወለዱ ናቸው። ካልተወለደ አብ የተወለደ ወልድም ያልተወለደ ነው የሚል ሰው ቢኖር እንዲህ የሚሉስ ራሳቸውን ይጎዳሉ፣ ነገራቸውን በነገራቸው ያፈርሳሉ። ከአብ ባሕሪ የተገኘ ወልድ ከራሱ የተገኘ አይደለምና አልተወለደም እንደምን ይሉታል። ነገር ግን ከሌላ ባሕሪ ያልተገኘ አብ በእውነት ያልተወለደ ነው፣ በወላዲነት ጸንቶ ይኖራል እንጂ ብሎ የመዋዕልነትም ገንዘቡ ነው። እኛ ግን ወልድ ካልተወለደ ከአብ ባሕሪ የተገኘ ነው እንጂ ራሱ ከራሱ የተገኘ አይደለም እንላለን። ከአብ ወደ ኋላ ሳይሆን ከዘመን አስቀድሞ መኖር ገንዘቡ ነው። እነርሱ ከእኛ ጋር ይህንን እንዲመሰክሩ ዳግመኛ መንፈስ ቅዱስም ይመሰክራል። ወልድ እንደተወለደ ሥጋንም ለመዋሃድ ከእግዚአብሔር አብ እንደተሰጠልን ይናገራል። ይልቁንም እርሱ አካላዊ ቃል ራሱ መሰከረ። አልተወለደም እንደምን ይባላል? ዳግመኛም መንፈስ ቅዱስ ከእግዚአብሔር አብ ተላከልን። ያልተወለደ አብን ከአብ የተወለደ ወልድ ነው ሊሉት አይገባም። የተወለደ ወልድና ያልተወለደ አብ ግብሩ አንድ አይደለምና በአወላለድ ሥራ አንዱ ከአንዱ ልዩ ነው እንጂ።
ጽኑ ከሃሊ ተቀዳሚ ተከታይ የሌለው ወልድ ከአንድ እግዚአብሔር አብ ተወልዷልና እርሱም በመለኮት ከአብ ጋር አንድ ነውና መለኮት የማይከፈል አንድ ሲሆን ሥላሴ በሦስት አካላት ፍጹም ነው። በሦስቱ አካላት ስም እንደሚያምኑ እንደ ተረገሙ እንደ ፎጢኖስ እንደ መርቅያን ሦስቱን አካላት አርዮስም እንደ ካደ የሦስቱን አካላት አንድ መለኮት አንክድም አናቃልልም። ግን በሚገባ የመለኮትን አንድነት እንወቅ፣ በሦስቱ አካላትም እንመን እንጂ የሦስቱ አካላት መለኮት አንድ መሆኑን ፈጽመን አንካድ። ደፍረው ይህንን የሚክዱ በሥራ ሁሉ የከፉ ናቸውና ከራሳቸው አንቅተው ሌላ ክህደትን ተናገሩ። በአርያም ባለ በእግዚአብሔር አመፅን ተናገሩ። በባህሪው ወልድ ፍጡር ነው አሉ፣ ሩቅ ብእሲ ነው አሉ። በቀደመ ክህደታቸው ላይ ሌላ ክህደትን ጨመሩ። ፍጡር ያደርጉት ዘንድ የመድኃኒታችን መለኮት ታመመ፣ ሞተ ይላሉ። የሚታመም ፍጡር ነውና፣ የማይታመም የማይሞት ግን ፈጣሪ ነውና። የማይሞተውን ፍጥረትን ሁሉ የፈጠረውን እርሱን ማን ፈጠረው? መንፈስ ቅዱስ ገልጾለት መጻሕፍትን የተማረ ከመንፈስ ቅዱስ ባገኘው እውቀትም እግዚአብሔርን የመረመረ ከቅዱሳት መጻሕፍትም ተረድቶ እግዚአብሔርን በልቦናው ያወቀው እግዚአብሔር ይታመማል ይሞታል ብሎ ያስብ ዘንድ ፈጽሞ አይደፍርም። ይህንንም ነገር ይሰማ ዘንድ አይደፍርም። ሁሉን የፈጠረ እግዚአብሔርን አምላክ አይደለም ሊሉት፣ ሕይወትንስ ሕይወት አይደለም ሊሉት እንደምን ይቻላል? እንደ ወንጌል ትምህርት ግን የማይሞተውን ሞተ ሊሉት ይገባል። በዚህ አነጋገር በመለኮት ሕማም ሞት የሌለበት እግዚአብሔር በነሳው ሥጋው ታመመ ሞተ ይባላል። በምን ሕማም የሌለበት እውነተኛ የባሕርይ አምላክ እውነተኛ ብርሃን የእግዚአብሔር አብ ኃይሉ የሚሆን ለሕማም ለሞት የማይደፈር እርሱን መናፍቃን በክህደታቸው እንደ ሰው በግድ ታመመ፣ ደከመ፣ ሞተ እንደምን ይሉታል? ለሞቱ ሰዎች ሕይወትን የሰጠውን ሙታንን ያስነሳውን ያልነበሩትን ካለመኖር ወደ መኖር አምጥቶ ያስገኛቸውን ታመመ፣ ሞተ እንደምን ይሉታል? በሕያው እግዚአብሔር ላይ ደፍረው ይህንን ነገር እንደምን ይናገራሉ? እርሱ ሕይወት ትንሣኤ ነው። እርሱ የእግዚአብሔር ኃይሉ ነው። ከባህሪው ሳይለወጥ ከመቤታችን ነፍስን ሥጋን ነስቶ ሰው የሆነ እንደኛ በላ ጠጣ፣ ከኛ በነሳው ሥጋው ከኛ በነሳው በሰው ባህሪ ሰው ሆኖ ታመመ፣ ተሰቀለ፣ ሞተ እንጂ እርሱ የባሕርይ አምላክ ሲሆን ሰው ሆነ። ከባህሪው ከተለወጠማ ወደ ገነት መግባትን ለፈያታዊ ዘማን እንደምን ባበሰረው ነበር። በመለኮቱ በሥራውም ሁሉ የሚታመም የሚሞት ከሆነ ሥጋውን ከሙታን ለይቶ እንደምን አስነሳ? ለእግዚአብሔር ቃልስ ይቅርና ሥጋን ለለበሱ ለሚሞቱ ሰዎችስ እንኳን የማይሞት ሕማምን ድል የሚነሱበት ባሕርይ አላቸው። በተዋሃደው ሥጋ ታመመ ሞተ እንጂ ከእኛ በነሳው ሥጋ ሞተ በማለት ፈንታ እግዚአብሔር አምላካችንን ሥጋ በሌለው ባሕርይ ታመመ ሞተ ይሉት ዘንድ ይህን የመሰለ ክህደት ምን ክህደት አለ? መለኮት የማይታመም የማይሞት ሲሆን ሕማምን ሞትን ለመለኮት ሰጥተው ተናገሩ። ግን እርሱ የታመመ የሞተ በነሳው ሥጋ ነው። ወልድ በመለኮቱ አይታመምም አይሞትም ሊሉ ይገባል። ከሥጋ ሳይለይ ከአብ ጋር አንድ ነው እንጂ በሥጋም ቢሆን ከትንሣኤ በኋላ የማይታመም የማይሞት ሆነ። ያለመለየት የእግዚአብሔር ቃል አንድ አካል አንድ ባሕርይ ነውና ለእኛ ብሎ ለራሱ በሠራው ሥርዓት ፍለጋውን እንከተል ዘንድ አብነት ሆኖናልና። የስንዴ ቅንጣት በምድር ላይ ከወደቀች ከሞተች ብዙ ፍሬ እንድታፈራ እንደ ሥርዓቱ የሰውነትን ሥራ ይሠራ ዘንድ የተገለጠ እርሱ እንዲህ ነው። ሥጋ የሌለው የሰውነትን ሥራ ድል እንዲነሳ ነገሩ የታወቀ ነው። የማይታመም እርሱ የሰውን ሕማም ታመመ። የማይሞት እርሱ ሞትን ድል የነሳው ነው። የሰው ልቡ ሕይወቱ ነው። ይኸውም ሥጋውን ከተዋሃደች ከነፍሱ ጋር አንድ ነው። በአእምሮ ያለ ሰው ብዙ ይበረታታል። ከአዳም የመጣውን በሥጋ ያለ ሕማምንም ድል ይነሳል። የመላእክት ጌታ የሚሆን እግዚአብሔር ነፍስ ገንዘቡ የምትሆን ሥጋን ስለተዋሃደ ከሥጋ ጋራም አንድ አካል አንድ ባሕርይ ስለሆነ ሰው ሆኖ ስለታየ በባሕርየ መለኮቱ ታመመ ሞተ ተብሎ እንደምን ይነገራል? እንዲህ ካለ ሥራ ወገን ሊነገርለት አይገባም። እንዲህ ብሎ ለሚያምን ወዮለት፣ እጅግ ጽኑ ክህደት ነውና።
ነገር ግን ከባሕርየ መለኮቱ ሕማም ሞት ሳይኖርበት በዘመኑ ሁሉ ሕማምን ሞትን ድል የሚነሳ ነው። የማይታመም እርሱ ብቻ ነውና። የሚታመም ሥጋ በመዋሃዱ ያለመለየት አንድ አካል አንድ ባሕሪ ቢሆንም በመለኮቱ ግን ለዘላለም ሕማምን ሞትን ድል የሚነሳ ነው። ሕማም ሞት የሌለበት በባሕርየ መለኮቱ የማይታመም የማይሞት ነው። እንደ ተጻፈ ሥጋን ነስቶ ሰው ቢሆን እርሱስ ሕማምን ሞትን ድል የሚነሳ ነው። ያልፋል ይለወጣል በማይባል ባሕሪ ለዘላለሙ ጸንቶ ይኖራል። በኋላ ዘመን በተለየ አካሉ ሥጋን የተዋሃደ እርሱ ነው። ዓለም ሳይፈጠር በሁሉ በምልአት የነበረ ነው። እርሱ ሁሉን ይጠብቃል። መላእክትን ከመፍጠሩ አስቀድሞ የአባቱ የእግዚአብሔር ጌትነት ገንዘቡ ነው። በማይለወጥ ባሕሪው ጸንቶ የሚኖር እርሱ ነው። ለእርሱ ከቸር አባቱ ከመንፈስ ቅዱስ ጋር ክብር ይግባውና ሦስቱ በሥራ ሁሉ አንድ ናቸው። ፍጡር አይደለም፣ አይለወጥም፣ ፍጻሜ የሌለው በአካል በገጽ በመልክ ሦስት ሲሆን በባሕሪ አንድ አምላክ ነው። ከዚህ ወጥቶ ሌላ ሃይማኖት የሚያስብ ቢኖር ለዘላለም የተለየ የተወገዘ ይሁን። ሰው የሆነው የእግዚአብሔር ቃል እንደሆነ ከቅድስት ድንግል ማርያም በቤተልሔም በተወለደው የማያምን ቢኖር በቃላችን በእውነት የተለየ ይሁን። ሰውን ሁሉ ይልቁንም ያመኑበትን ያዳነ ነውና። የእግዚአብሔር ቃል ጌታችን ኢየሱስ ክርስቶስ የባሕሪ አምላክ ነው። የማይለወጥ የዘላለም ሕይወት ነው። የእግዚአብሔር አብ ቃል ለወልድ ዋህድ ልንናገረው የማይቻለን ልደትን ከመላእክት ሁሉ መፈጠር አስቀድሞ የወለደው የአብ ባሕሪ የሚሆን ባሕሪ ገንዘቡ ነው። ኢሳይያስ ልደቱን ያውቅ ዘንድ ማንም አይችልም እንዳለ በዚህ ዓለም በሚመጣውም ዓለም የሚታየውን የማይታየውን ሁሉ ካለመኖር ወደ መኖር እግዚአብሔር አብ የፈጠረበት ቃሉ እርሱ ነው። ከተፈጠረው ፍጥረት ሁሉ ያለ እርሱ ምንም የተፈጠረ የለም። ከጥንት ጀምሮ የሰውን ነፍስ የሚጎዳ የዲያብሎስን ሥልጣን ያጠፋ ዘንድ የፈጠረውን ዓለም ለማዳን በኋላ ዘመን እግዚአብሔር አብ የላከው ቃሉ ይህ ነው። ሥጋ ያልነበረው እግዚአብሔር ቃል ወደ እኛ መጥቶ በፈቃዱ ከቅድስት ድንግል ማርያም ነፍስ ዕውቀት ያለው ሥጋን ተዋሃደ። የድንግልናዋን ምልክት ሳይለውጥ ለሰው የሚገባ ልደትን ተወለደ። በጨርቅ ጠቅልለው በበረት አስተኙት። በሰማይ ያሉ መላእክት ሁሉ ያመሰገኑት ይህ ነው። በሥጋ የአዳምን ባሕሪ ገንዘብ ያደረገ አምላክ ነው። የሰውነትን ሥራ ሠራ። እሺ በጄ ብሎ ሰውነቱን ለሞት እስከ መስጠት ድረስ ሞቱን በመስቀል የተደረገው ነው። በሥጋ የሞተ የክብር ባለቤት ይህ ነው። በሞቱ ሞትን ያጠፋ ትንሣኤን እንድትገለጥ ያደረጋት በሥልጣኑ ሰውነቱን ለሰው ሁሉ መድኃኒት ያደረገ እርሱ ነው። ሞትን ያጠፋው ከሙታን ተለይቶ በመነሳቱ የሞት ሥልጣን የነበረው ዲያብሎስን የሻረው እርሱ ነው። ሰው የሆነ በሰው ባሕሪ የተገለጠ አምላክ ነው። እግዚአብሔር ያደረበት ሩቅ ብእሲ አይደለም፣ ሰው የሆነ አምላክ ነው እንጂ። ፈጽሞ ለዘላለሙ በእውነት ምስጋና ይገባዋል።